ከዚህ በፊት ከስራ ተቀንሳችሁ የምታውቁ ሰዎች ካላችሁ ከስራ የተቀነሳችሁበት ምክንያት አግባብ ነው ብላችሁ ታምናላችሁ ወይስ አታምኑም? ዛሬ እንግዲህ የጀላችሁ የመጣሁት ጉዳይ የሰራተኛና ማህበራዊ ጉዳይ ሚኒስቴር በመመሪያ ቁጥር 833 ህዝባር 2014 ላይ የሰራተኛ ቅነሳ ስለሚፈጸምበት ስነ ስርዓት ያዘጋጀውን ዝርዝር ሁኔታ ነው። እሱን ነው የምንዳስሰው። በሲቪል ሰርቪስ ውስጥ እያገለገላችሁ ያላችሁ ሰራተኞች በእርግጥ ይህ መመሪያ እናንተን አይመለከታችሁም፣ ግን ተመሳሳይ ነው። ብዙም የሚለያይ ነገር የለውም። ኤኒዌይስ ይህ በአሰሪና ሰራተኛ አዋጅ 1156 የሚተዳደሩ መስሪያ ቤቶች ውስጥ የሚሰሩ ሰራተኞች እነሱ በተመለከተ ነው። እንዴት የሰራተኛ ቅነሳ ይፈጸማል የሚለውን ስነ ስርዓት ለማስቀመጥ ነው ይህ መመሪያ የወጣው። ያ በሲቪል ሰርቪስ ውስጥ የምትሰሩ ሰዎችም ነገ ተነጎዳ ወደ የመንግስት የልማት ድርጅት ወደ ኤንጂኦ እና ሞር ደግሞ ከሲቪል ሰርቪስ ወጣ ባሉ ካምፓኒዎች ውስጥ ተቀጥራችሁ ልትሰሩ ስለምችሉ ይህ ቪዲዮ ይጠቅማችኋል እንጂ አይጎዳችሁም። እና ወደ ዋናው ጉዳይ ስንመጣ እንግዲህ በዚህ መመሪያ ጉዳያቸው ከስራ መቀነስ ጋር ጉዳያቸው ሊታይ የሚገባው መመሪያ ያስቀመጠው ከ20 እስከ 50 ሰራተኛ ያላቸው ድርጅቶች ሆነው 5 እና ከዛ በላይ ሰራተኛ የሚቀንሱ፣ ከ51 እስከ 99 ሰራተኛ ያላቸው ሆነው 8 እና ከዛ በላይ ሰራተኛ የሚቀንሱ፣ 100 እና ከዛ በላይ የሰራተኛ ኑሯቸው 10 እና ከዛ በላይ ለሚቀንሱ ሰራተኞች ለሚቀንሱ ድርጅቶች ነው ይህ መመሪያ የሚተገበረው። ከ20 በታች ሰራተኛ ያላቸው ድርጅቶች የሰራተኛ ቅነሳ ስለሚፈጸምበት አኳን ስነ ስርዓቱ አይመለከታቸውም። ዝርዝር የሆነ ነገር አልወጣላቸውም። ከ20 በታች ሰራተኛ ላላቸው ማለት ነው። ኤኒዌይስ እንግዲህ ቅነሳ ሊኖር የሚችል ከሆነ ያው አስቀድሞ በመመሪያው ላይ እንደተቀመጠው ቅነሳ ሊኖር የሚችል ከሆነ የቅነሳውን ምክንያት ምን እንደሆነ ስለሚቀነሱ ሰራተኞች እና የስራ ክፍሎች አጠቃላይ መረጃ ለሁሉም ሰራተኞች አስቀድሞ መድረስ አለበት። ሰራተኞች ሳያውቁት አስቀድሞ ለሁሉም ሰራተኛ ጉዳዩ ሳይገለጽ ቅነሳ ማድረግ ክልክል ነው ማለት ነው። በተጨማሪነት ደግሞ የማህበር ተወካይ ከአሰሪው ጋራ መመካከር አለበት። ይህም ምክክሩ ምን ላይ ነው ማተኮር ያለበት? ከፍተኛ የስራ አፈጻጸም ያላቸው ሰራተኞች የቅርቡን የ1 ዓመት እና ወደኋላ የ2 ዓመት ቢቻል ከዛ በላይ የስራ አፈጻጸማቸው ከፍተኛ የሆኑ ሰራተኞች እና በመስሪያ ቤት ውስጥ ብዙ ጊዜ የቆዩ ሰራተኞች ሊቀነሱ የማይችሉበትን ምክንያት ለመመካከር የማህበር ተወካይ ያስፈልጋል። ይህም ምክክር መደረግ አለበት። ከዛ በኋላ ቅነሳው ከመካሄዱ በፊት አሰሪው አግባብ ላለው የሚኒስቴር መስሪያ ቤት አግባብ ያለ ሚኒስቴር መስሪያ ቤት በዚህ ጉዳይ እንግዲህ የሰራተኛና ማህበራዊ ጉዳይ ሚኒስቴር ነው። ለሚኒስቴር መስሪያ ቤት ወይም አግባብ ላለው ባለስልጣን ስለ ቅነሳው ዝርዝር ሁኔታ በጽሁፍ ማሳወቅ አለበት እና ስለ ቅነሳው አጠቃላይ ሁኔታ ስለሚቀነሱ ሰራተኞች ቁጥር፣ ስለ ቅነሳው ክራይቴሪያ፣ ስለ ጠቅላላ የሰራተኞች ብዛት ይህን ሁሉ ለባለስልጣኑ ወይም ደግሞ ለሚኒስቴር መስሪያ ቤቱ ማሳወቅ መቻል አለበት። በጽሁፍ ነው ማሳወቅ ያለበት። ጉዳዩን የተቀበለው ደግሞ ሚኒስቴር መስሪያ ቤት ወይም ደግሞ ባለስልጣኑ ጉዳዩን በደንብ አጣርቶ ከመረመረ በኋላ በጽሁፍ ግብረ መልስ አስተያየት ለአሰሪው ቅነሳውን ለሚያከናውነው ድርጅት በጽሁፍ አስተያየት ከሰጠ በኋላ ነው እንግዲህ ወደ ቅነሳ የሚኬደው ማለት ነው። ወደ ሰራተኛ ቅነሳ የሚኬደው ከተስማሙበት በኋላ ያስኬዳል ከተባለ እና ቅነሳው ሲካሄድ እንዴት ነው፣ በምን ምክንያት ነው ቅነሳ ማካሄድ የሚፈቀደው የሚለው ነገር እንግዲህ እንደተቀመጠው ስራው ለዘለቄታው እንዲቆም የሚያስገድዱ ሁኔታዎች ተከስተው ከሆነ ነው አንደኛው ምክንያት። ለምሳሌ ድርጅቱ ባለው አንድ ቅርንጫፍ ላይ የማያቋርጥ የጦርነት ሁኔታዎች ተከስተው ከሆነ ድርጅቱ በዛ አካባቢ አገልግሎቱን መስጠት ካልቻለ፣ ለረጅም ጊዜ አገልግሎት መስጠት ካልቻለ እና እዛ አካባቢ የሚሰሩ ሰራተኞችን ወደ ሌላ ቦታ አዛውሮ ለማሰራት ክፍት የሆነ የስራ መደብ ከሌለው ለመቀነስ ይገደዳል ማለት ነው። ይሄ ሁኔታ ይፈቀድለታል። ሌላው ደግሞ የድርጅቱ ትርፍ ከጊዜ ወደ ጊዜ እየቀነሰ ከሄደ፣ የስራ እንቅስቃሴም እየተቀዛቀዘ ከሄደ፣ ይህም በቂ የሆነ ማስረጃ ካለ ትርፍ ስለመቀነሱ
በኦዲተሮች የተረጋገጠ ማስረጃ ከተገኘና ይህን ደግሞ ባለስልጣኑ አውቆት ካረጋገጠ በኋላ በዚህ ምክንያት ቅነሳ ማድረግ ይቻላል። ሌላው ደግሞ የአሰራር ዘዴዎች በአዳዲስ ቴክኖሎጂዎች ሲቀየሩ፣ ለምሳሌ በሰዎች የሚሰሩ ስራዎችን ቴክኖሎጂዎች ስራውን የሚሰሩት ከሆነ ለምሳሌ አሁን በዚህ ዘመን እንግዲህ አርቲፊሻል ኢንቴሊጀንስ ብዙ ስራዎችን ቴክኦቨር እያደረገ ነው። አሁን ካሸር የሚያስፈልግ የስራ መደብ ላይ የሰው ገንዘብ ተቀባይ የሆነ ቦታ ላይ ማሽን ራሱ ገንዘብ ሊቀበል ይችላል። ስለዚህ ካሸር በዛ ቦታ ላይ ያስፈልግ ይችላል። ያ የስራ መደብ ሊሰረዝ ይችላል። በእንደዚህ አይነት ሁኔታ እንግዲህ ቴክኖሎጂ በሚያመጣው ሁኔታ ቅነሳ ማካሄድ ይቻላል ማለት ነው። በእነዚህ በሶስቱ ምክንያቶች እንግዲህ ቅነሳ ማድረግ ይቻላል። እንግዲህ ቅነሳ ማድረግ የሚቻልባቸው ምክንያቶች እነዚህ ሶስቱ ናቸው ካልን ዘንዳ የሚቀነሱት ቅደም ተከተል እነማን ናቸው ቀድሞ መቀነስ ያለባቸው የሚለው ደግሞ ዝርዝር ሁኔታዎች ተቀምጠዋል። ያው መመሪያ ወደ አዋጁ ነው የሚወስደን ማለት ነው። አዋጁ ላይ ያሉ ዝርዝር ሁኔታዎች አሉ። በቅድሚያ ካሉት ሰራተኞች ውስጥ ሊቀነሱ የሚገባቸው በመስሪያ ቤት ውስጥ ተቀጥረው አጭር ጊዜ ያገለገሉትን እነሱ ላይ ፎከስ አድርጋችሁ ነው መቀነስ ያለባችሁ። ለረጅም ጊዜ አገልግላችሁ አጭር ጊዜ ያገለገሉ ሰራተኞች እያሉ ተቀንሳችሁ ከሆነ እስቲ እዚህ ላይ የሆነ ነገር በሉኝ፣ መብታችሁ ተጥሷል ለማለት ነው። እንዲህ የአጭር ጊዜ ያገለገሉ ሰራተኞችን እነሱ ላይ እንግዲህ ቀነሳው ፎከስ አድርጎ ከዛ በኋላ አሁን ብዙ ሰራተኛ የሚቀነስ ከሆነ የአጭር ጊዜ ያገለገሉ ሰራተኞች ከተቀነሱ በኋላ አነስተኛ የጥገኛ ቁጥር ያላቸው ማለት በነዛ ሰራተኞች የሚረዱት ጥገኞች በጣም ጥቂት የሆኑ ሰዎችን ብዙ ጥገኛ ካላቸው ሰዎች ኮምፔር እየተደረገ አነስተኛ ጥገኛ ያላቸው ሰዎችን መቀነስ ይጀመራል ማለት ነው። ዝም ብሎ አይቀነስም። ይህ ከተደረገ በኋላ በመጀመሪያ ዙር ይህንን ቅነሳ ስነ ስርዓት ከተደረገ በኋላ የአጭር ጊዜ ያገለገሉት የአነስተኛ የጥገኛ ቁጥር ያላቸው ከተቀነሱ በኋላ እንዳይቀነሱ ጥንቃቄ መጀመሪያ የሚደረግላቸው አማራጭ ከጠፋ የሚቀነሱት እንዴት እነማን ይሆናሉ መሰላችሁ? አካል ጉዳተኞች እንዳይቀነሱ ጥረት ይደረጋል። በስራ ምክንያት ለዛው ለድርጅቱ ሲሰሩ ጉዳት የደረሰባቸው ሰዎች ካሉ ሰራተኞች እነሱ እንዳይቀነሱ ጥረት ይደረጋል። ወደ መጨረሻ ነው የነሱ ሁኔታ የሚታየው። መጀመሪያ ቅነሳ ውስጥ ኮንሲደር አይደረጉም። ከዛ የሰራተኛ ተጠሪዎችም እንዳይቀነሱ ጥረት ይደረጋል። የሰራተኛ ማህበር ተጠሪዎች ማለት ነው። ነፍሰ ጡር የሆነች ሴት ወይም ደግሞ ከወለደች እስከ 4 ወር ድረስ የሆነ ሴት እችም ቅነሳ ውስጥ መግባት የለባትም። የሆነ ቻንስ ይሰጣታል ማለት ነው። እነዚህ እንግዲህ ፕሮቴክት የሚደረጉ ናቸው። ቀድሞ እንዳይቀነሱ አማራጭ ከጠፋ ነው እነዚህ ነፍሰ ጡር የሆነች ሴት፣ የሰራተኛ ተጠሪ፣ በስራ ምክንያት ጉዳት የደረሰበት ሰራተኛ፣ የአካል ጉዳተኛ የሚቀነሱት አማራጭ ከጠፋ ነው። ሁሉም ተቀንሰው ብዙ የሚቀነስ ከሆነ ማለት ነው። ኤኒዌይስ ይህን ካልኳችሁ ዘንዳ ግን እንዳይቀነሱና በመስሪያ ቤት ውስጥ በስራ ላይ እንዲቆዩ የሚፈለጉት ረዥም ጊዜ በመስሪያ ቤት ውስጥ ያገለገሉ እነሱ ቅነሳ ውስጥ እንዳይካተቱ ጥንቃቄ ይደረጋል እና የስራ አፈጻጸማቸው ከፍተኛ የሆነ ረጅም ጊዜ ያገለገሉ የስራ አፈጻጸማቸው ከፍተኛ የሆነ የኋላ የ2 ዓመት የስራ አፈጻጸማቸው አማካዩ ታይቶ ነው እንግዲህ እያንዳንዱ ካምፓኒ ስለ ስራ አፈጻጸም የሚያወጣው ራንክ አለ። ዝቅተኛ አፈጻጸም፣ ከፍተኛ አፈጻጸም፣ ከስንት በላይ ያመጣ ነው፣ መካከለኛ አፈጻጸም፣ ከስንት በላይ ያመጣ ነው የሚለው ራንክ አለ። በዛ መሰረት ከፍተኛ አፈጻጸም ያመጡና ብዙ ዓመት ያገለገሉ እንዳይቀነሱ ጥንቃቄ ይደረጋል ማለት ነው። ይህንን ይመስላል እንግዲህ። ከነዚህ ክራይቴሪያዎች ውጪ ያለአግባብ የተቀነሳችሁ ካላችሁ እስኪ የሆነ ነገር አማክሩኝ፣ ንገሩኝ። እኔም ላማክራችሁ ምን ማድረግ እንዳለባችሁ ሪፖስት እያደረጋችሁ። ዩቲዩብ ላይ ደግሞ መግባት አቁማችኋል። እዛም ዩቲዩብን ጎብኙት እያያችሁ። መልካም ቀን።